ዓመታዊውን የትንሣኤ በዓል እናክብር ወይስ አናክብር? እኛ የጌታን ትንሣኤ ለማሰብ የግድ ዓመት መጠበቅ አይጠበቅብን። ቅዱሳን በክርስቶስ ያገኙት ነፃነትንም ማብራራት አለብን። እነዚህ ሁለቱ ግን ጥንቃቄ ማድረግ ያለብን እኩል ስልጣን ያላቸው ጉዳዮች አይደሉም። መጀመር ያለብን መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል የሚለውን መልስ ለመስጠት ነው። እግዚአብሔር በሚናገርበት መንገድ ነው ልናመልከው የሚገባው። ፍጹም የሆነ የአምልኮ ነፃነት የሰጠ አምላክ አይደለም። ነፃነት አለን። ነፃነቱ ግን ገደብ አለው። ነፃነቱ መጽሐፍ ቅዱሳዊ ነው፣ ገደቡም መጽሐፍ ቅዱሳዊ። ድነታችሁ ሳይቀር እንደዚህ ያለውን ዓመታዊ በዓል ማክበር ላይ የተንጠለጠለ ነው። ትልቁ አደጋ የትንሣኤውን ጌታ በዓመት አንድ ጊዜ ማሰባችን። ቅዱሳን እንደምን አላችሁ? ይህ ኤልፒዳ ነው። መጽሐፍ ቅዱሳዊውን እውነት መሰረት በማድረግ ለቤተ ክርስቲያን የተሃድሶ እንቅስቃሴ ራሳችንን ጠጠር የምናበረክትበት፣ እንደገና በቅዱሳት መጽሐፍ ጤናማ ትምህርት ብቻ ተሃድሶ እንደሚመጣ የምንሞግትበት የኤልፒዳ ፖድካስት ነው። ዛሬ የምናነሳው ሀሳብ አንዳንድ ሰዎች ከዚህ በዓል ጋር ተያይዞ በጣም ትልቅ የህሊናም የአእምሮም ሸክም ላይ አሉ። አንዳንድ ወንድሞች ደግሞ አይ በዓልን ማክበር አያስፈልግም የሚል አቋም አላቸው። በአማኞች መካከል የትንሣኤን በዓል አስመልክቶ ብዙ ልዩነቶች አሉ። አንዳንዱ ጋር ፈጽሞ ማክበር አያስፈልግም የሚል አቋም አለ። አንዳንዱ ጋር ደግሞ አይ እንደውም እሱን በማክበር ነው ከእግዚአብሔር ጋር ያለን ግንኙነት የምናጠነክረው የሚል አይነት አስተሳሰብ አለ። ነገር ግን እኛ እንደ ክርስቲያን ወይም ደግሞ እንደ አማኝ የትንሣኤን በዓል በዓመት አንድ ጊዜ ማክበር አለብን ወይስ የለብንም? እንግዲህ ለሁሉም ችግሮች እንደ አንድ ክርስቲያን መፍትሄ መስጠት ያለብን ከራሳችን ልምድ ወይም ደግሞ ከራሳችን እውቀት ተነስተን አይደለም፣ ወይም ደግሞ የቆየ ልማዳችንን ሪፈር አድርገን አይደለም። እንደዚህ ያለውንም ጥያቄ ለመመለስ ቶሎ ብለን ሮጠን መሄድ ያለብን ከዚህ በፊት ምን ስናደርግ ነበር የሚለውን ሪፈር ለማድረግ ሳይሆን ወደ ቃሉ ነው መሄድ ያለብን። ጥያቄው ከላይ ስንመለከተው ቀላል ጥያቄ ሊመስል ይችላል። ነገር ግን በውስጡ ጥልቅ የሆኑ ጉዳዮችን የያዘ ነው። ምክንያቱም ይህንን ጥያቄ ደፍረን የምናነሳ ከሆነ ቢያንስ የሶስት ነገሮችን መጽሐፍ ቅዱሳዊ ማብራሪያ ልንከተል ያስፈልጋል። ወይም ደግሞ ሶስት ጉዳዮች ላይ መጽሐፍ ቅዱሳዊ ማብራሪያ ልንሰጥ ያስፈልጋል። ይህንን ጉዳይ ልንመልስ ከሆነ አንደኛው የቅዱስ ቃሉን ስልጣን ጉዳይ ልንነካ ያስፈልጋል፣ ግዴታ ነው። ሌላኛው የአማኞች የአምልኮ ጉዳይ፣ ይሄ የወርሺፕ ጉዳይንም በዛው ዳሰን ማለፍ አለብን። ሌላኛው ቅዱሳን በክርስቶስ ያገኙት ነፃነትንም ማብራራት አለብን። ይህንን ጥያቄ የትንሣኤ በዓልን በዓመት አንድ ጊዜ ልዩ በሆነ ሁኔታ ተሰብስበን እየበላን እየጠጣን ወይም ደግሞ የተለያዩ ሪቹዋልስ አክለንበት ማክበር አለብን የምንል ከሆነ ወይም ደግሞ የለብንም ይሄንን መንገድ አንከተል የምንል ከሆነ እነዚህን ሶስት ጉዳዮችን መልስ ልንሰጣቸው ያስፈልጋል። ለእነዚህ ጥያቄዎች ግን በተለያዩ ባህሎችና ወጎች ወይም ትራዲሽን ላይ ተመስርተን መልስ ልንሰጥ አንችልም። እንደዛ መሞከርም አደገኛ ሊሆን ይችላል። በሌላ በኩል እንዲህ ያለውን መንፈሳዊ ጥያቄ ደግሞ ስሜት ላይ ተመስርተን ወይም ኢሞሽን ላይ ተመስርተንም መመለስ አንችልም። እሱም ሌላ አደገኛ የሆነ ሰዋዊ ድምዳሜ ላይ ሊያደርሰን ይችላል። ስለዚህ ለዚህ ጥያቄ መልስ ስንሰጥ ቢያንስ ሁለት እኩል ያልሆኑ ነገር ግን ጥቅም ያላቸው ጉዳዮችን እንደ አምድ መጠቀም አለብን። ወይም ደግሞ እነሱን ተጫምተን ነው እነሱን መሰረት አድርገን መመለስ አለብን። አንደኛው መጽሐፍ ቅዱስ ነው። ለዚህ ጥያቄ መልስ ስንሰጥ መጽሐፍ ቅዱስን መሰረት ያደረገ የቅዱሳት መጽሐፍት ትምህርትን፣ ትእዛዛትን፣ የሐዋርያቱን በዛ ውስጥ ያለውን ምክር፣ የጌታችንን ትምህርት ሆል ባይብሉ ደግሞ ምን ይላል የሚለውን
ሪፈር አድርገን መመለስ አለብን። ሁለተኛ ቤተ ክርስቲያን ከታሪክ የተፋታች አይደለችምና የቤተ ክርስቲያን ታሪክንም የተወሰነ ሪፈር ማድረግ አለብን። ወይም ደግሞ በቤተ ክርስቲያን ታሪክ ውስጥም ይሄ በዓል እንዴት ነበረ ሲደረግ የነበረው፣ አማኞችስ በምን መንገድ ሲያልፉ ነበር የሚለውን ማየት አለብን። እነዚህን ሁለት ነገሮችን አይተን ነው መልስ መስጠት ያለብን። እነዚህ ሁለቱ ግን ጥንቃቄ ማድረግ ያለብን እኩል ስልጣን ያላቸው ጉዳዮች አይደሉም። የትንሣኤን ጥያቄ ለመመለስ የትንሣኤ በዓልን በዓመት አንድ ጊዜ በልዩ ሁኔታ እናክብር አናክብር የሚለውን ጥያቄ ለመመለስ መጽሐፍ ቅዱስና ቸርች ሂስትሪ እኩል ስልጣን የላቸው። መጽሐፍ ቅዱስ ኤክስክሉሲቭሊ ብቸኛ የሆነ ስልጣን አለው። የቤተ ክርስቲያንን ሂስትሪ ማጥናት ግን እጅግ በጣም ደግሞ ጠቃሚ ሊሆን ይችላል። ለየትኛውም ጥያቄ መልስ ስንሰጥም ሆነ ስናብራራ መጀመር ያለብን መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል የሚለውን መልስ ለመስጠት ነው። ለምሳሌ አሁን የትንሣኤ በዓል ትርጉሙ መሰረቱ አሁን ትርጉሙ አማርኛውን ትርጉም ምንድን ነው ብላችሁ አንድን ሰው ብትጠይቁ ቀለል ያለ ማብራሪያ ሊሆን የሚችለው ወይም የስርዓቱ ግርድፍ የሆነ ልማዳዊ ትርጉሙ ምንድን ነው ብትሉ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበትን ቀን በዓመት አንድ ጊዜ ማሰብ፣ ኦብዘርቭ ማድረግ፣ ማክበር ሊሆን ይችላል። ወይም ደግሞ የትንሣኤን በዓል የጌታችን የኢየሱስ ክርስቶስን የትንሣኤ ቀን በዓመት አንድ ቀን ልዩ በሆነ ሁኔታ በተለየ ትኩረት ለዛ ቀን የተለየ ትኩረት በመስጠት ያንን ቀን ማክበር ሊሆን ይችላል። ነገር ግን ትንሣኤ የሚለው ሁኔታው ምንድን ነው? ቃሉስ ምንድን ነው? እንዴትስ እንተረጉመዋለን? መጽሐፍ ቅዱስስ ምን ይለዋል የሚለውን ከተመለከትን ለምሳሌ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 ውስጥ እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈውም በሦስተኛው ቀን ተነሳ ይለናል። ስለዚህ የጌታችን የኢየሱስ ክርስቶስ ትንሣኤ ታሪካዊም መጽሐፍ ቅዱሳዊም እውነታ ነው ማለት ነው። የጌታችን የኢየሱስ ክርስቶስ ከሞት መነሳት ሪል ነው። በታሪክም በቅዱሳት መጽሐፍት ምስክር ያለው ኩነት ነው። የተፈጸመ የሆነ ነገር ነው። ውሸትም አይደለም። ትንሣኤ እርግጠኛ ነው። መጽሐፍ ቅዱሳዊ መሰረት ያለው ታሪካዊም ማስረጃ ኤቪደንስ ያለው ጉዳይ ነው ማለት ነው። እሱ ብቻ ሳይሆን የእርሱ ከሞት መነሳት የጌታችን የኢየሱስ ክርስቶስ ከሞት መነሳት የድነታችን መሰረትም ነው። እኛም የዘላለም ሕይወት አለን ስንል ጌታችን ኢየሱስ ክርስቶስ ከሞት መነሳቱን መሰረት አድርገን ነው ስለኛ ኃጢአት ሲል መሞቱን፣ መከራን መቀበሉን፣ በዛ ዘመን የሆነውን ነገር መጽሐፍ ቅዱስ እንደጻፈው ጌታችን ማለፉን፣ የዛ ነገር ላይ የተመሰረተውን ድነታችንንም ደግሞ በዛ ውስጥ ልንመለከት እንችላለን። የጌታችን የኢየሱስ ክርስቶስ ትንሣኤ እርግጥ ነው፣ የተረጋገጠ ነው፣ የድነታችንም መሰረት ነው፣ የዘላለም ሕይወት ዋስትና እንዳለንም እሱ ደግሞ ከሙታን በኩር ሆኖ በመነሳቱ እኛም የመዳን የዘላለም ሕይወት የማግኘት ተስፋችን በእሱ የተረጋገጠ እንደሆነ ማሳያ ነው የጌታችን የኢየሱስ ክርስቶስ ትንሣኤ። ይህ እውነት ከሆነ ጌታችን ከሞት መነሳቱ ጌታችን ኢየሱስ ክርስቶስ በትንሣኤ ሞትን ድል አድርጎ መነሳቱ እውነት ከሆነ ይህንን ተከትሎ ቀጥታ መምጣት ያለበት ጉዳይ ደግሞ ምንድን ነው ከተባለ ታዲያ ይህንን የተረጋገጠ እውነት እግዚአብሔር በዓመት አንድ ጊዜ የተለየ ቀን እየጠበቅን በዓመት አንድ ጊዜ ብቻ እንድናስበው ትእዛዝ ሰጥቶናል ወይ አዞናል ወይ የሚል ነው መሆን ያለበት። እንግዲህ ከእግዚአብሔር ጋር ባለን ግንኙነት እግዚአብሔርን ስናመልክ እግዚአብሔር በሚናገርበት መንገድ ነው ልናመልከው የሚገባው። አንድ አማኝ እግዚአብሔርን ማምለክ ያለበት በቅዱስ ቃሉ መርሆች ላይ ብቻ ተመስርቶ ነው። ወይም በሌላ አነጋገር እግዚአብሔር የሚመለከው እሱ እግዚአብሔር መመለክ በሚፈልግበት መንገድ ነው። እግዚአብሔር ሰዎች ሁሉ እየተነሱ እንደ ፈቃዳቸውና እንደ ፍላጎታቸው እንዲያመልኩ ፍጹም የሆነ የአምልኮ ነፃነት የሰጠ አምላክ አይደለም። ስለዚህ ለዚህ ነው እግዚአብሔር የልጁን ትንሣኤ በዓመት አንድ ቀን ለየት ባለ ሁኔታ እንደ በዓል እንድናከብረው አዞናል
ወይም ደግሞ መጽሐፍ ቅዱስ በቀጥታ የትንሣኤን በዓል በዓመት አንድ ቀን ለየት ባለ ሁኔታ እንድናከብረው አዞናል ብለን ጥያቄ የምንጠይቀው ለዚህ ነው። ምክንያቱም እግዚአብሔር አዞን ከሆነ ወይም ደግሞ ሐዋርያት እንደዚህ ያለውን ትውፊት ጥለውልን ሄደው ከሆነ ወይም ደግሞ ሐዋርያት በቀጥታ በዓመት አንድ ጊዜ የትንሣኤን በዓል እንድናከብር ትእዛዝ ሰጥተውን ከሆነ እንድንከተለው የግድ ያስፈልጋል። በዛ መንገድ መመለክ ይኖርበታል። ነገር ግን እንደዛ ካልሆነ በተቃራኒው እንደዛ ያለ ግልጽ የሆነ መጽሐፍ ቅዱሳዊ መልእክት ካልተሰጠን እንደዚህ ያለውን መንገድ ደግሞ መከተል እግዚአብሔር በማይፈልግበት መንገድ ማምለክ ሊሆን ይችላል ማለት ነው። ነገር ግን የነዚህ ጥያቄዎች መልስ አሁን የጠየቅናቸው ጥያቄዎች መልስ ግልጽ ነው። ምክንያቱም እግዚአብሔርም ሆነ ሐዋርያት በቀጥታ የትንሣኤን በዓል በዓመት አንድ ጊዜ የሆነ ቀን ወስነን እንድናከብረው ያዘዙበት ክፍል የለም። እንደዛ አይነትም መጽሐፍ ቅዱሳዊ ትምህርት መጽሐፍ ቅዱስ ውስጥ አታገኙም። ታዲያ ምን አዘዙን? ወይም ደግሞ ምን አይነት ምስክርነት ጥለውልን አለፉ በትንሣኤ ጉዳይ ብለን ከጠየቅን ለምሳሌ ሐዋርያት ሥራ ምዕራፍ 2 ከቁጥር 42 ላይ ሄዳችሁ ስታዩ እነርሱም በሐዋርያት ትምህርትና በኅብረት እንጀራውንም በመቁረስና በጸሎት ይተጉ ነበር ይላል። በሐዋርያት ትምህርት በእግዚአብሔር ቃል ማለት ነው ትምህርት፣ በኅብረት በጸሎት እንጀራንም በመቁረስ አንድ ላይ ይተጉ ነበረ። መች ነው ይሄንን የሚያደርጉት? ወይም ደግሞ በዓመት አንድ ጊዜ ነው ይሄ እንደዚህ አይነቱ ልማድ ቤተክርስቲያን የነበራት? በዓመት አንድ ጊዜ እየተሰበሰቡ ነው እንጀራ እየቆረሱ እየጸለዩ ኅብረት እያደረጉ የሐዋርያትን ትምህርት እየሰሙ የሚሄዱት በዓመት አንድ ጊዜ የሆነ ካላንደር ቀን ለይተው ነው ወይስ መቼ ነው ብለን ከጠየቅን ከዚያ የተለየ ነገር እናገኛለን። እዛው የሐዋርያት ሥራ ምዕራፍ 20 ከቁጥር 7 ላይ በሳምንቱ መጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለ ይላል። ወይም ደግሞ በሳምንቱ የመጀመሪያ ቀን የሚለው እሁድን ነው። በእሁድ ተሰብስበው እንጀራ ይቆርሱ ነበር ማለት ነው። ኤቭሪ ዊክ ማለት ነው፣ በየሳምንቱ ማለት ነው። ሌላ ራእይ ምዕራፍ 1 ከቁጥር 10 ላይ በጌታ ቀን በመንፈስ ነበሩ የሚለው ይሄንን ቀን ነው። ስለዚህ መጽሐፍ ቅዱሳን በዓመት አንድ ጊዜ ሳይሆን በየሳምንቱ በጌታ ቀን እየተሰበሰቡ እንጀራ እየቆረሱ እየጸለዩ የሐዋርያትን ትምህርት እየተማሩ ኅብረት እያደረጉ ይተጉ እንደነበረ የጥንቷን ቤተ ክርስቲያን ምስክርነት ይነግረናል። ስለዚህ በቅዱሳት መጻሕፍት ምስክርነት መሰረት እያንዳንዱ እሁድ ለአንድ አማኝ የትንሣኤ ቀን ነው። ወይም ደግሞ እኛ የጌታን ትንሣኤ ለማሰብ የግድ ዓመት መጠበቅ አይጠበቅብን። ሁል ጊዜ በጌታ ቀን ጌታ ትንሣኤ ድል አድርጎ በተነሳበት በትንሣኤው በተነሳበት እሁድ ወይም ደግሞ በሌላ አነጋገር ሌተር የጌታ ቀን በተባለው በዛ ቀን እየተሰበሰብን ትንሣኤውን እንድናስበው ታዘናል ማለት ነው። ትንሣኤው ኮርፖሬትሊ በጋራ የሚታሰበው በሳምንት አንድ ቀን ነው ወይም በየሳምንቱ ነው ሲታሰብ የነበረው ይለናል። ኢቭን ከዚህ በላይ ዲፕ አድርጎት መጽሐፍ ቅዱስ ሲናገር ለቅዱሳን እያንዳንዱ ቀን የትንሣኤ ቀን ነው። ምክንያቱም በእያንዳንዱ ቀን ጌታቸው መነሳቱን፣ ሞትን ድል ማድረጉን እንዲያስቡ፣ እንዲያሰላስሉ፣ በዛ መንገድ ደግሞ ሕይወታቸውን እንዲመሩ ታዘዋል። ሁሉም ቅዱሳን ወይም ደግሞ ሁሉም አማኝ በልጁ በኢየሱስ ክርስቶስ አምኖ ሕይወትን ያገኘ አማኝ ሁሉ የጌታ የኢየሱስ ክርስቶስን ሞት፣ ትንሣኤውን፣ መስቀሉ፣ ሞቱ፣ ትንሣኤው የያዘውን መጽሐፍ ቅዱሳዊ እውነት በየዕለቱ በአእምሮ እንዲያስብ ታዟል ማለት ነው። በሌላ በኩል ግን መርሳት የሌለብን ነገር ደግሞ በዓመት አንድ ጊዜ አሁን እንደምናደርገውም አንድን ቀን ለይተን ትንሣኤን የማክበር ነፃነት ደግሞ አለን። ለየት ያለ ቀን አንድን ቀን ከዓመት ውስጥ በካላንደር ውስጥ ይሄ ቀን ነው የትንሣኤ ቀን ብለን ያንን እንደ ትንሣኤ በዓል ኦብዘርቭ የማድረግ ነፃነት አለን። ልብ አድርጉት፣ ትእዛዝ አይደለም የተሰጠን፣ ነፃነት አለን የማክበር ነፃነት። ግን ማስጠንቀቂያም አብሮት አለ። ቅዱስ ቃሉ የሚለውን የቅዱስ ቃሉን ሚዛን ካልጠበቅ ነው የተሰጠን ነፃነትም ለውድቀታችን ሊሆን ይችላል። በአንድ በኩል የማክበርም ያለማክበርም ነፃነት አለ። ለምሳሌ ሮሜ ምዕራፍ 14 ከቁጥር 5 ጀምሮ ስታነቡ
አንድ ሰው አንዱን ቀን ከሌላው የተሻለ ቅዱስ አድርጎ ይቆጥራል። ሌላው ደግሞ ቀኖች ሁሉ እኩል እንደሆኑ ያስባል። እያንዳንዱ የራሱን ውሳኔ ልብ ብሎ ይወስን። አንድን ቀን ከሌላው የተለየ አድርጎ የሚያስብ ሰው እንዲህ የሚያደርገው ለጌታ ብሎ ነው። ሥጋ የሚበላውም ለጌታ ብሎ ይበላል፣ ለእግዚአብሔር ምስጋና ያቀርባልና ይላል። ነፃነት አለ። አንዱን ቀን ከሌላው ቀን የተለየ አድርጎ የሚያስብ ሰው ወይም ደግሞ በዓመት አንድ ጊዜ ኦብዘርቭ የሚያደርግ ሰው ስፔሻሊ ለጌታ ብሎ ከሆነ የሚያደርገው ያንን ነገር በቅዱስ ቃሉ መርህ መሰረት ትርጉሙን ሳይስት ከሆነ የሚያደርገው ያንን የማድረግ ነፃነት አለው። ትእዛዝ ሳይሆን ግዴታ ሳይሆን ነፃነት ተሰጥቶታል። በሌላ በኩል ደግሞ ማስጠንቀቂያም አለው መጽሐፍ ቅዱስ። ለምሳሌ ገላትያ ምዕራፍ 4 ከቁጥር 8 ላይ እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑት ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁን ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ? ዳግም በእርሱ በባርነት ለመጠመድ ትፈልጋላችሁን? ይልና ልዩ የሆኑ ቀኖችን፣ ወሮችን፣ ወቅቶችንና ዓመታትን ታከብራላችሁ። ስለ እናንተ በከንቱ የደከምሁ እየመሰለኝ እፈራላችኋለሁ ይላል። እንግዲህ ትልቁ አደጋ ይህ ነው። እንደ ትእዛዝ ያልተሰጡና እንደ ዓለማዊ ስርዓት የሆኑ ደካማ የሆኑ የሰው ልጆችን ሕሊና ባሪያ አድርጎ የሚይዙ አሳሪ የሆኑ ልማዶች እንደ ነፃነት ይመጡና በነፃነት ስም ይመጡና ወይም የማክበር ኦብዘርቭ የማድረግ ነፃነት ይዘው ይመጡና ትንሽ እየቆዩ ሲሄዱ ግን ቤተ ክርስቲያን ውስጥ ከወንጌል ጋር ትከሻ የሚለካኩ ጣዖታት ይሆናሉ ማለት ነው። ለምሳሌ አሁን ላይ የፊታችን ትንሣኤ በዓል ከመከበሩ በፊት ያለው አርብ በተለምዶ በወንጌላውያን አማኞች ዘንድ ሰዎች አርብ ተሰብስበው የስቅለት ቀን ነውና ይጸልያሉ፣ ወይም ደግሞ ጾሞ ይጸልያሉ። በተለያዩ አጋጣሚዎች ያንን ቀን ያልጾመ ያልጸለየ ሰው ከእግዚአብሔር ጋር የተለየ ጸብ ውስጥ እንደገባ አእምሮ ይቆጥራል፣ ሕሊናው በዛ በጣም ይወቀሳል። መጥተው የሚጸልየው ሰው ደግሞ መጥቶ ያልጸለዩትን ሰዎች ይኮንንበታል ማለት ነው። ስለዚህ ይሄ ጉዳይ መጥቶ አሳሪ ሆነ ማለት ነው። ቀኖች አንደኛው ቀን ከሌላው የተለየ ፋይዳ እንዳለው፣ አንዱ ቀን ከሌላው የተለየ በእግዚአብሔር ፊት ሞገስ የማግኛ ቀን እንደሆነ፣ እግዚአብሔር በዛ ቀን በተለየ ሁኔታ ሰዎችን አክሰስ የሚያደርግ ተደርጎ ይታሰብና በፈቃድ መልክ የተሰጡ ነገሮች ወንጌልን ተክተው ይመጣሉ። ወጎች፣ ልማዶች ሁሉ ሰው ሰራሽ ይሆናሉ ማለት ነው። በዚህም የአምልኮ ማዕከል ከኢየሱስ ክርስቶስ ላይ ይነሳና እንደዚህ ያሉ በዓላት ላይ ይሆናል። ነፃነት አለን። ነፃነቱ ግን ገደብ አለው። ነፃነቱ መጽሐፍ ቅዱሳዊ ነው፣ ገደቡም መጽሐፍ ቅዱሳዊ ነው። ምክንያቱም የምናከብራቸውን የምናደርጋቸውን ነገሮች እንዳለ እንደ እግዚአብሔር ቃል እንድናደርግ ወይም በቅዱሳት መጽሐፍት መሰረት እንድናደርግ መጽሐፍ ቅዱስ ያዘናል። ታዲያ እንደዚህ ያለውን እርስ በእርሱ እጅግ በጣም ጥንቃቄ የሚጠይቅ ባላንስ የሚጠይቀውን ጉዳይ ቤተ ክርስቲያን እንዴት ባለ መንገድ አለፈችው፣ ይሄንን ሁሉ ሺህ ዘመንስ እንዴት አለፈችው ብለን የጠየቅን እንደሆነ በታሪክ ውስጥ ይህንን መመልከት እንችላለን። ለምሳሌ በጥንቷ ቤተ ክርስቲያን ውስጥ ቅድም እንዳነበብ ነው ሲምፕል ነበረ። ይሰበሰባሉ፣ ቃሉን ይማራሉ፣ ከሐዋርያት እግር ስር ቁጭ ብሎ እንጀራ ይቆርሳሉ፣ ህብረት ያደርጋሉ፣ ይጸልያሉ፣ ይተጋሉ። ይሄ ግልጽ ነበር። ቀስ በቀስ ግን ጥቂት እየቆየ ሲመጣ ቤተ ክርስቲያን በቁጥርም በአድማስም እየሰፋች ስትመጣ እንደዚህ ያሉ ዓመታዊ በዓላት በተለየ ሁኔታ ኦብዘርቭ መደረግ ጀመሩ። ነገር ግን እንደዛም ሆኖ በሁሉም ቦታ ወጥ የሆነ የአከባበር ስርዓት አልነበረም። ሁሉም ደግሞ የትንሣኤን በዓል ማክበር አለብን የሚል እምነት አልነበራቸውም። አንዳንዶቹ ጋር ሙሉ ለሙሉ እንዳይከበሩም የሚያዙ ነበሩ። አንዳንዶቹ ትርጉሙን ሳንለቀው ብናከብረው ችግር የለውም ይላሉ። አንዳንዶቹ ደግሞ አይ ድነታችሁ ሳይቀር እንደዚህ ያለውን ዓመታዊ በዓል ማክበር ላይ የተንጠለጠለ ነው የሚል አይነት አመለካከት ነበረባቸው። ይሄ የሚያሳየው ምንድን ነው? መጽሐፍ ቅዱስ ውስጥ ወጥ የሆነ ግልጽ የሆነ ትእዛዛዊ ነገር የለም ማለት ነው። ለዚህ ነው ይህንን በዓል ማክበርን አስመልክቶ መጽሐፍ ቅዱሳዊ በርደን የለብንም፣ መጽሐፍ ቅዱሳዊ ትእዛዝ የለብንም፣ ወይም የወንጌል ሸክም የለብንም ማለት ነው።
ግልጽ አድርጎ መጽሐፍ ቅዱስ ስለማያስተምር ነው በብዙዎች ዘንድ የተለያየ አቋም ሊኖር የቻለው። ለምሳሌ ሁላችንም የምናውቀው የ16ኛው መቶ ክፍለ ዘመን አዳሲው ወንድማችን ማርቲን ሉተር እሱ ራሱ ፋሲካን አክብሯል። ፋሲካን ማክበር ጉዳት ላይኖረው እንደሚችል ይናገራል። እንደውም ለወንጌል አገልግሎት ጥቅም እንዳለው ተናግሯል። ነገር ግን እሱም ቢሆን ስትሪክትሊ መታወቅ ያለበት እንደዚህ ያለውን በዓል ማክበር የጽድቅ መንገድ ሊሆን አይችልም፣ ኢት ካናት ጀስቲፋይ ዩ የሚል አቋም ነበረው። ጽድቅ ማግኛ መንገድ ባይሆንም ለወንጌል ስራ፣ ለህብረት፣ ለጋራ አምልኮ ይጠቅማል፣ ሶ ቢደረግ ጥሩ ነው የሚል አመለካከት ነበረው። ዮሐንስ ከልቪን ወይም ደግሞ ጆን ከልቪን ደግሞ ነፃነት የሰጠው እግዚአብሔር ነው። ሰዎች በነፃነት እንደዚህ ያለውን ነገር ቢያደርጉ ችግር እንደሌለው ቢያስብም ከማርቲን ሉተር በበለጠ እያንዳንዱ እሁድ የትንሣኤ ቀን ነው የሚል አመለካከት ነበረው። ወይም ደግሞ እያንዳንዱ እሁድ የተለየ ትኩረት ሳይሰጠው በዓመት ውስጥ ካሉ እሁዶች መካከል የሆነ ወር ላይ ያለ አንድ እሁድ በተለየ መልኩ የጌታን ትንሣኤ ኮሚሞሬት ለማድረግ ይጠቅማል ሳይሆን በእያንዳንዱ እሁድ ቅዱሳን የጌታን ትንሣኤ ማሰብ አለባቸው ብሎ ያስተምር ነበር። ከሱ እነ ኡልሪች ዙዊንግሊ ደግሞ ከዛም ከረር ያለ ምንም አያስፈልግም የሚል እንደውም የእሱ መርህ ቅዱስ ቃሉ ያላዘዘው ነገር ሁሉ ከቤተ ክርስቲያን መወገድ አለበት ብሎ የሚያምን ሰው ነበረ። ሌላው ምናልባት ፒውሪታንስ በታሪክ እንደምናውቀው በወቅቱ የነበረውን ስርዓት ሳይቀር ዓመታዊ የትንሣኤ በዓል እንዳይከበር ተጽዕኖ እስከ ማድረግ የደረሱ ናቸው። ለምን? ምክንያቱም እንደዚህ ያለውን ቅዱስ ጊዜ አንድን ቅዱስ ቀን ብሎ መወሰን የሚችለው እግዚአብሔር ነው። እግዚአብሔር ደግሞ እንደዚህ ያለውን ትእዛዝ እኛ ላይ አልጫንም ወይም በርደን እኛ ላይ አልጫንም የሚል አመለካከት ነበረባቸው። የዌስትሚኒስተር ኮንፌሽን ኦፍ ፌዝም በዚህ ጉዳይ ላይ ግልጽ አቋም አለው። ወይም ደግሞ እያንዳንዱ እሁድ የጌታ ቀን እንደሆነና ቅዱሳን ያንን እንደ ትንሣኤ ሊያስቡ እንደሚችሉ ይናገራል። ለዚህ ነው ተሐድሳውያን በሁሉም ባይሆኑ በጥቅሉ አብዛኞቹ እንደዛ ያለ አመለካከት አላቸው ማለት ነው። ስለዚህ ታዲያ ምን አይነት ድምዳሜ ላይ መድረስ እንችላለን? አሁንስ እናክብር አናክብር የሚለው አይ ቲንክ የተወሰነ ግልጽ ይመስለኛል። የመጀመሪያው ጉዳይ በትንሣኤ ማመን ነው። ዋናው ጉዳይ በትንሣኤው እናምናለን ወይ ነው። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ መነሳቱ ታሪካዊ መጽሐፍ ቅዱሳዊም እውነታ ነው። ሌላኛው እውነት እያንዳንዱ እሁድ፣ እያንዳንዱ ትንሣኤ የጌታ ቀን ነው። ወይም ደግሞ በእርግጥ እሁድ ብቻ ሳይሆን ሰኞም፣ ማክሰኞም፣ ሮብም የጌታ ቀን ነው። ስለዚህ ምን ማድረግ እንችላለን ካልን የትንሣኤን በዓል ልክ በዓመት አንድ ጊዜ እንደሚከበረው የማክበር ነፃነት አለን። ነገር ግን ያንን ለማስተማርና ለወንጌል አገልግሎት ልንጠቀመው እንችላለን እንጂ በአማኞችም በቤተ ክርስቲያንም ዘንድ ያ የካላንደር ቀን የተለየ ቦታ አለው ብለን ለዛ ትልቅ ክብደት ሰጥተን ቅዱሳን ላይ ሸክም ልንጥል አያስፈልግም ማለት ነው። በሌላ በኩል ፈጽሞ ማድረግ የሌለብን ነገር ደግሞ ምንድነው? በሰዎች ላይ እንደ ግዴታ በዓልን መጫን የለብንም። የቤተ ክርስቲያን መሪዎችም አገልጋዮችም የፋሲካን ቀን አስመልክቶ በምዕመናን ላይ በእግዚአብሔር ሕዝብ ላይ የሚጭኑት ሸክም መቆም አለበት ማለት ነው። ምክንያቱም መጽሐፍ ቅዱስ በቀጥታ እንደሚያዘው ቅዱሳን ኤቭሪዴይ ትንሣኤውን ሊያስቡ መስዋዕትነቱን ለነሱ ሲል ጌታ ኢየሱስ ክርስቶስ ያንን የመስቀሉን ስራ እንደሰራ እነሱን ከዘላለም ሞት ወደ ዘላለም ሕይወት ከድቅድቅ ጨለማ ወደሚደነቅ ብርሃን ለማምጣት በዛ መንገድ እንደሄደ እያሰቡ አምላካቸውን እንዲያመሰግኑ እንጂ እንደ ግዴታ በመቁጠር እንዲጨነቁና የህሊና ሸክም እንዲያድርባቸው ማድረግ የለባቸውም። በሌላ በኩል ደግሞ በዓሉን የሚያከብሩ ሰዎች በዓመት አንድ ጊዜ የሚያከብሩ ሰዎች ላይ መፍረድ የለባቸውም ወይም ጀጅ ማድረግ የለባቸውም። አትሊስት እንደዛ የሚል መጽሐፍ ቅዱሳዊ ማስረጃ የለም። ምን ማለት ነው ይሄ? ሰዎቹ የትንሣኤውን ትርጉም እስካወቁ ድረስ ትንሣኤውን ማክበር በድነታቸው ላይ በጽድቃቸው ላይ አንዳች የሚጨምረው ነገር እንደሌለ ወይም ደግሞ የዳኑት በጌታ በኢየሱስ ክርስቶስ ሥራ ብቻ እንደሆነ አውቀው በዓመት አንድ ጊዜ ግን እግዚአብሔርን በተለየ ሁኔታ
ማምለክ ወይም ደግሞ በተለየ ሁኔታ በትንሣኤ በዓል ማክበር አለብኝ ብሎ ካሰቡ የማያከብሩ ሰዎች የሚያከብሩ ሰዎችን ቁልቁል መመልከት የለባቸውም። ትርጉሙ በውስጡ ያለው የያዘው ትርጉም ትክክል ከሆነና ድነታቸውና ሁሉ ነገር ከዛ ጋር እንደተያያዘ ካላሰቡ ምንም ችግር የለውም። ስለዚህ በመጨረሻ ትልቁ አደጋ ትንሣኤን ማክበራችን አይደለም ልላችሁ እወዳለሁ። ትልቁ አደጋ የትንሣኤውን ጌታ በዓመት አንድ ጊዜ ማሰባችን ትልቁ አደጋ። ሰዎች ትንሣኤን ማክበራቸው አይደለም ትልቁ ችግር። ትልቁ ችግር ሰዎች የትንሣኤውን ጌታ በዓመት አንድ ጊዜ የሚያስቡ ከሆነ እሱ በጣም ትልቅ ችግር ነው። ምክንያቱም የትንሣኤው ጌታ የድነታችን አካል የሆነ ሁል ጊዜ በአእምሯችንም በልባችንም ሊቀመጥ የሚገባ ጌታ ሆኖ ሳለ ትንሣኤ እየጠበቅን ጌታን የምናስብ ከሆነ እሱ ነው ትልቁ ችግር። ስለዚህ ማስታወስ ያለብን መርሳት የሌለብን ክርስቶስ በዓመት አንድ ጊዜ እየመጣ እየተሰቀለ መሄድ ጌታ ሳይሆን ኦልሬዲ ድነታችንን በመስቀሉ የዛሬ 2000 ምናምን ዓመት ጨርሶ የሄደ አሁን በአባቱ ቀኝ ያለ ዳግም ደግሞ ሊመጣ ያለ የድነታችን መሰረት የሆነ ጌታ ነው ያለን። ስለዚህ ፋሲካን እናክብር ወይስ አናክብር ለሚለው ጥያቄ ቀጥተኛ መልስ ምንድን ነው ከተባለ ፋሲካን በዓመት አንድ ጊዜ ማክበር በቅዱሳት መጻሕፍት ውስጥ አልታዘዘም። አንድን ቀን ከካላንደር ለይተን ይሄ ቀን ነው የጌታ የትንሣኤ ቀን ብለን ያንን ቀን በተለየ መልኩ እንድናከብር የሚያስገድደን መጽሐፍ ቅዱሳዊ ትምህርት የለም። በታሪክም ቤተ ክርስቲያን በዚህ ጉዳይ ወጥ የሆነ አመለካከት አልነበራትም። አዳሲያንም የቤተ ክርስቲያንም አባቶች በዚህ ጉዳይ ላይ ወጥ የሆነ አቋም አልነበራቸውም። ነገር ግን አብዛኞቹ አባቶችም ሆነ አዳሲያን የሚስማሙበት ጉዳይ ምንድን ነው ከተባለ ትንሣኤ ሁል ጊዜ በአማኞች ልብ ውስጥ እየታሰበ ሊኖር የሚገባ መጽሐፍ ቅዱሳዊ እውነት እንጂ በዓመት አንድ ጊዜ እየመጣን ትንሣኤን እንድናስብ አያስፈልግም ማለት ነው።